አባታቸው ኤልዳና ነፍሰ ጡርኛ ነው ትቶኛ ሄደው የለውን ተውና ምሳሳት በላምሰውን ቋጥራ ምትመጣ ናት ለኔ ሌላ ግብቷል እውነትሽ ነው እውነት ሌላ ህይወት መስሉታል ብዙ አሁን እንደዚህ ሞኔን አይደለም ማይጣል ብዙ ነገሮች ያሳልፋለሁ በጣም መጥፎች ተደዋውለንም እንዲተባብለንም አናቀም ይው 6 አመት አለፈው በኤልዳና እድሜ ማለት ነው ግን ወደና ቅዳሜ አሁን ምን መስሚቀመስ የለም እኔ ቤት እንጀራ ጋግሬ አላቀም ግን እግዚአብሔር ይመስገን ልጆቼ የሀብታም ልጅ ነው የሚመስሉት እግዚአብሔር የሰጣቸው ጸጋ ነው እንጂ ደረቅ ዳቦ ያጣንበት 3 ቀን 4 ቀን ሳንበላ ይተኛንበታል እራት ምን ጊዜም አንበላም አሁንም ልንገር ወሽነ እግዚአብሔር አሁንም እራት የለም ቤታችን አሁንም አንበላም ይሄው ግልጽ ነው የምነግርህ እራት በልተን ሁለቴ ነው የሚበላው እዚህ ቤት ቁርስ ካገኘን ቁርስና ምሳ ካገኘን እንበላለን እነሱም ትምህርት ቤት ነው የሚውሉልኝ እግዚአብሔር የተመሰገነ ይሁን በልተን አናውቅም ህይወት መልኳ ብዙ ነው ዓለም ላይ ሰፍሮ ባለው ህዝብ ልክ የህይወትን መልክ ያን ያህል ብዙ ነው እንዲያው በደፈናው ጎራ ለመለየት ያህል ሀብታምና ደሃ እንላለን እንጂ በሀብታሞቹም ጎራ ሆነ በደሃዎቹ መንደር የህይወት መልክ ያንዱ ካንዱ ይለያያል ጊዜ ገዝቶ የሆነኝ ብሎ የእያንዳንዱን ሰው ጓዳ ላይ ልመርመር ልፈትሽ ላለ ሰው የሁሉ ሰው ጓዳ አይናገሩት ጉድ ደብቋል ሁሉ ሰው በየአደባባይ ታጥቦ ታጥኖ ወጥቶ ሲታይ የሞላለት የደላው ይመስላል ቤትና ልብስ ገመና ከታቸውና ሁሉ ሰው የልቡን ብሶት የኑሮን ጉድ ሁሉ አንድም በልብሱ ወዲያ ደግሞ በጓዳው ከቶ ምንም እንዳልተከሰተ ሁሉ ይኖራል እንጂማ ቀደም ብለን እንዳልነው ገመናችን በግንባራችን ላይ ታይቶ የሚታወቅ ቢሆን ኑሮ ከቤትም ባልወጣን ነበር ስንቱን ጉድ ህዝብ ባየብን ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ ኤልያስ ደግነት ነኝ በዛሬው መሰናዷችን አዲስ አበባ ውስጥ ከሚገኙ መንደሮች ውስጥ ወደ አንዱ ጎራ ብለን በአንድ ቤተሰብ ህይወትና ኑረት መካከል እንመላለስ ወደናል እናንተም ፕሮግራማችንን ልታዩ ከፈቀዳችሁ በዚህ ቤተሰብ ውስጥ የተከሰተውን ነገር አብረን የምናየው ይሆናል አብራችሁን ቆዩ ገጽ በገጽ ተከታተሉ እስከ ፕሮግራማችን ፍጻሜ ድረስም አብራችሁን ቆዩ ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም ፍቅር ጤና ትሆኑ ዘንድ ዞትራ ምኞታችን ነው ኤልያስ ደግነት ነኝ የምትከታተሉት ጊዜ ሚዲያ ነው በዛሬው መሰናዷችን እንግዲህ አዲስ አበባ ውስጥ ከሚገኙት መንደሮች መካከል በአንዱ ተገኝተናል ከነዛ መንደሮች ደግሞ ዛሬ ነው እዚህ ቤት ተገኝተን የአንድ ቤተሰብን የህይወት መልክ ልንመለከት ነው በህይወት መካከል እንዴት እየኖሩ ነው እንዴት ነው ኑሯቸው ምን ይመስላል የሚለውን የህይወት ገጻቸውን ሊያሳዩን እዚህ ተገኝተናል እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ከዚህ ቤተሰብ ጋር የምናደርገውን ቆይታ እንድትከታተሉልን ኮዲውን ጋብዛለን ለድምጽ ጥራት እንግዲህ እየዘነበ ስለሆነም ይቅርታ እንጠይቃለን ማለት ነው በቆይታችን ላይ ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥን ላይ አስፍሩልን እስከ ፕሮግራማችን ፍጻሜ ድረስ ደግሞ አብራችሁንም ስለምትቆዩ እጅግ በጣም ከልብ አድርጌ አመሰግናለሁ ክብረት ይስጥልኝ እሺ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን መልካም እንግዲህ እዚህ ቤታችሁ ድረስ መተን በባንቺ በልጆችሽ ህይወት መካከል ኑረትሽን እንድንመለከት ስለፈቀድሽ በጣም ከልብ አድርገን ነው የምናመሰግነው እሺ እኔም አመሰግናለሁ እስኪ እንተዋወቅ ማለት ነው ስሜ ትግስት አሰፋ እባላለሁ መልካም ያው ዛሬ የተገናኘ ነው እንግዲህ በአጋጣሚ በአርሴማ መምህሮች አማካኝነት ነው አጉር ጥሎን እንደዚህ ስንጫወት ከኛ ተማሪ መካከል በጣም በችግር ውስጥ ያለች እየተማረችም እየሰራችም ቤተሰቧ የምታስተዳድር ተማሪ ያለች ተብሎ በእነ ጤናዬ አማካኝነት ነው የመጣ ነውና እስኪ ምንድነው የሆነው ነገር ህይወታችሁ እንዴት ነው
አዎ አርሴማ በጣም ጎበዝ ተማሪ ነበረች። ያው እኔ ግን እየሰራው ነበር እንትምለው። ከዛ በኋላ አመመኝ። ምን ትሰሪ ነበር? በፊት ምሰራው ንግድ ነበር ምሰራው። ጫማ ሸጥ ነበር፣ ቺፕስ ሰራ ነበር፣ ቡና ጠጡ ሰራ ነበር። ሳልታመም በፊት ማለት ነው። በፊት ያምሻል እንዴ? አዎ ያመኛል። መጀመሪያ ላይ ቲቪ ነው አሉ። እብጠት ነበረብኝ አንገቴ ላይ እዚህ ማለት ነው። እሱ እብጠት ሲታይ ቲቪ ነው አሉኝ። ከዛ ለ6 ወር መድኃኒትን ወሰድኩኝ የቲቪ። አዎ ከዛ በኋላ እንደገና ከ1 አመት ከ8 ወር አካባቢ ደግሞ እሱ ወደ ሌላ ነገር ተቀይሯል አለኝ። ወደ ካንሰር፣ ካጥንት በላይ ካንሰር ተቀይሮብሻል አሉኝ። እና ምንድነው ማደርገው ስላቸው መድኃኒት ጀምሪ ባስቸኳይ ሳይሰራጭ አሉኝ። በሰውም ትብብር በእኔም ደግሞ እንዳቅሜ እየሮጥኩኝ ለተወሰነ ጊዜ መድኃኒቱን ጀምሬያለሁ። አደራደር ክብደት እየቀነሰ ምን እያለ ከዛም ደግሞ ለልጅቷም ጫና እያረኩ ስራ ሳቆም በጣም አመመኝ። ስራ ቆምኩኝ። 1-2 አመት ያክል ምንም አልሰራም። ኢቭን መውጣት አልችልም ነበር። በወጣው ቁጥር ይጥለኛል። አሁንም ድረስ መጣሉ አለ። ይጥልሻል አሁን? አዎ አሁንም ድረስ ይጥለኛል። በጣም ነው የሚጥለኝ። እና ለልጅቷ ካልሲ ትሸጣለች፣ ሸህላ ፍሻ ትመጣለች። በዛ ላይ ቤት ኪራይ አለ። የቤት ኪራይ ነው? አዎ ኪራይ ነው የምንከፍለው። አሁንም ደባል ነው የምንኖረው። ጧት ወጣ ማታ ምትገባለች። ከሷ ጋር ነው እግዚአብሔር ይስጣትና ለሁለት ነው ሸር አድርገው 2000 ብር ምንከፍለው። ቤቱ 4000 ብር ነው ምንከፍለው። ትግስት እንደነገረችን ከሆነ ለስራ ሰንፋ የማታውቅ ብርቱና ታታሪ እናት ነበረች። በጊዜዋ አቅሟ የቻለውን ያገኘችውን ሁሉ ሰርታም ብችል ስንጥቅ አትርፋም፣ ካልሆነ ደግሞ ሲሶውን ያህል አግኝታ ህይወቷን ፈቅ ለማድረግ የማታክት ብርቱ ሰው ነበረች። በሽታ ከቤት አስሮ ባያስቀራት። የሆነ ሆኖ ግን እርሷ ትላንት እንዲያጎንበስ ቀና እያለች አፈር ከአመድ ሳታማርጥ ሰርታ ትገባ የነበረች ሰው ቀን ጥሏት አልጋ ያዘች። ይህን ጊዜ ታዲያም የቤቷ ኃላፊነት ሁሉ ሮጣም በልታም ያልጠገበች የመጀመሪያ ልጇ ላይ አረፈ፣ አርሴማ ላይ። ይህን ጊዜ እኔም እንደ ጋዜጠኛ የአባታቸውስ ጉዳይ እርሱስ ስለምን አይሰራም ስለምንስ አይረዳሽም ስል ጠየኳት። መልሱ አስደንጋጭ ነበር። ባል ትዕግስት ሁለተኛ ልጃቸውን የ5 ወር ነፍሰ ጡር ሆና ሳለ ነበር መጣውም ቀረውም ሳይል ወጥቶ የቀረው። ቆይ እንደው ወደ ኋላ መለስ እንበልና አሁን ታምሽ እንደዚህ እነሱ ሲሰሩ አባታቸው ኤልዳና ነፍሰ ጡርኛ ነው ትቶኛ ሄደው ማለት ማለት ሌላ ግብቷል። እውነትሽን ነው? እውነት ሌላ ህይወት መስሉታል። ተደዋውለንም እንዲተባብለንም አናቀም። 6 አመት አለፈው በኤልዳና እድሜ ማለት ነው። ኤልዳና ሳትወለድ ነው የሄደው። የቲግባም የቲዩንም አላቀም። እሱም ልጆቹ ብሎ አይፈልግም። እኔም ደግሞ የት ብዬ ፈልገዋለሁ። ሴቶችና ህጻናት ጉዳይ ሲሄድ ምን እንዳሉኝ ታውቃለህ? ህጋዊ ጋብቻ መኖር አለበት። የሽማግሌ ያለኝ ስላቸው ህጋዊ በቀበሌ የተፈራረምሽ መኖር አለበት ያሉ እና ብዙ ስቃይ አይቻለሁ። ብዙ በዚህ በ6 አመት ውስጥ ይሄ ነው የማይባል ስቃይ አይቻለሁ። በተለይ ከታመምኩ በኋላ በልጆቼ በጣም ያየሁት። ቆይ ይቅርታ እሺ። በጣም አይዞሽ። ቆይ ወዳችሁ ፈቅዳችሁ ነው የተጋባችሁት? አዎ አይደለም? አዲስ አበባ ነው ተውቃችሁ? አዎ። እሱ አንቺ እያለሽ አንቺ ላይ ትዳር መስርቶ ነው? አንቺ እያለሽ? አዎ። እጅግ በጣም አስደንጋጩና ልብ ሰባሪው ነገር ታዲያም ባህል እዚህም ነኝ እዚያም ሄጃለሁ ሳይል እንደወትሮ ሁሉ ከቀናት በአንዱ ምንም እንዳልተፈጠረ ምንም እንዳልተከሰተ ሁሉ እንደ ማንኛቸውም ቀኖች በሰላም ይወጣና በዛው ይቀራል። መቼም ባልነውና እንደወጣ ሲቀር ያሳስባል። ትዕግስት ለስራ ቦታ ድረስ ሄዳ ብትፈልግ ብታፋልገው ታጣዋለች። ባልን የበላ ጅብ አልጮህ ይላል። ብላ ሲያቅታት አውቆ የተኛ ነው ነገሩ ብላ ከዛሬ ነገ ባሻው ሰዓት ይመጣል በፈቀደ ሰዓት ይምጣ ብላ ቤቷ ገብታ ስትጠብቅ ቀናት ያልፉና ቀናት ይነጉዳሉ። ታዲያም
በዚህ ሁኔታ እየጠበቀች ሳለ ከቀናት በአንዱ እንደው ድንገት ወዳጇ ትጠራትና ፌስቡክ ላይ ልቧን ዝቅ የሚያደርግ ጉልበቷን የሚያረድ ነገር ትነግራታለች፣ ታሳያታለችም ጭምር። ባልሆዬ ለካ ልቡ ደጅ ካደረሰ ነባብቶ ኑሮ በሽማግሌ ፊት የፈረመላትን 80 ሳይቀድ ድል ባለ ድግስ አግብቶ የሰርጉ ዕለት ትዳሬን መርቆልኝ ሲል በፌስቡክ ገጹ ላይ የለጠፈውን ፎቶ ታሳያታለች። እንዴት አወቅሽ? እሱን ነው ሲሄድ ነው ያወቅሽው? ሲሄድም ከሄደ በኋላማ አወቅኩኝ። ከዛ ደግሞ ፌስቡክ ላይ ነይ ባልሽን እንየውና በሰርጋ ማለት ነው ፌስቡክ ላይ አለ እና በጣም እግዚአብሔር ይስጥህ፣ ይሄ የሆነ የኔ ልፋት እግዚአብሔር ይስጥህ፣ የኔ ልፋት ይሄ ከሆነ እኔ ቤቴ ከማለት ውጭ ምንም አላቅም አልኩት። በቃ ቤተሰብም ስለሌለኝ እናቴም አባቴም አያቴም ሞተዋል የሉም በህይወት መጠቂያም ስለሌለኝ ግዴታ ስራ መስራት አለብኝ። ከዛ በኋላ ነው የሰው ቤት ልብስ ማጠብ፣ የሰው ቤት እንጀራ መጋገር አላቅም። በዛ በኋላ ነው ይሄን የጀመርኩት። አላቅም ጭራሽ የሰው ቤት ስራ እንዴት እንደሚሰራ አላቅም ነበር። ከዛ በኋላ ግዴታ ልጆችን ለማሳደግ ስል ጀመርኩት። አስተማሪ እሱ ከሄደ በኋላ ማለት ነው። እሱ አልጎዳኝም። አሁን የህመሜ ነው። ህመሜ በጣም እየጎዳኝ ነው። እንመጣለን። እሺ ወደ አንቺ ጉዳዩን በደንብ ከሰው ያጣራን ነው። ጉለት ድገት እሸት ነው ተወልጄ ያደግኩት ሰሜን አቸፈር። አዲስ አበባ እንዴት መጣሽ? አዲስ አበባ የ10 ዓመት ልጅ ሆኜ ነው የመጣሁት። ማን አመጣሽ? የእህቴ የባሏ ልጅ ነች አመጣችኝ እዚህ። አሁን እዚህ ሆነሽ ነው እናትሽ፣ አባትሽ፣ አያቶችሽ በሙሉ ያሉት? ከአያቴ ጋር ነበር ማድረግ። መጀመሪያ ነው እናትና አባቴ የሞቱት። እዛ አያቴ እስከ 10 ዓመት ድረስ አሳደገችኝ። ከዛ ወደዚህ ላከች እህቴ። ወርስት ምን አለ ትባላለች እህቴ። ዛሬ እንዲህ ከሳች ጠቆረች ብሎ ጥሏት የጠፋው ባሏ ትላንት ትዕግስትን ከልጅነት ወዘናዋ ጋር ያገኛት ተምሬ ሰው ሆኜ ሕይወቴን ፈቅ አድርጋለሁ ብላ ትምህርት ከጀመረችበት ትምህርት ቤት ነበር። ዛሬ ልጇ አርሴማ ከምትማርበት ትምህርት ቤት ማለት ነው። ከነሱ አባት ጋር እንዴት ተዋወቃችሁ ታዲያ? ትምህርት ቤት የማታ ማር ነበር አጼ ፋሲል። አሁን ልጅሽ የምትማርበት? አዎ አጼ ፋሲል ነው የተማርኩት። እዛ ነው የተዋወቃችሁት? አዎ እዛ ነው የተዋወቅነው። ምንድን ነበር የሚሰራው እሱ? እሱ ጋራጅ ነው። ጋራጅ ነበር የሚሰራው። ታዲያ አንቺ በትዳር እያለሽ የሽምግልና አላችሁ ወረቀት? አዎ ጓደኞቹ ነበሩ? አልጠየቅሽም? አናቅም፣ የት እንደሄደ አናቅም ነው የሚሉኝ። እነሱን ስጠይቃቸው ራሱ እሱ ማይረባ ሰው ነው አናቅም፣ በቃ ቲጂ የራስሽን ኑሮ ኑሪ ነው የሚሉኝ። ለምን ከመጀመሪያው እነሱ አውቀውታል እንዳገባ አመቻችቶ ነው የሄደው እሱ ለራሱ ማለት ነው። እኔ ደግሞ አላቅም። እጅግ አሳዛኙና ልብ ሰባሪው እውነት ደግሞ ይህ አባት ይችን የመሰለች ሁለተኛ ልጁን አይቷትም ስሟትም አያውቅም። እሷም አትታደይ ቢላት እንደ ሰው አቅፎ ጉልበቱ ላይ አስቀምጦ የሚደባብሳት፣ ጸጉሯን የሚያሻሻት፣ ግንባሯን ጉንጯን ሊስማት የሚገባውን አባቷን አይተው አታውቅም። እንደምንስ አስቻለው? እንዴትስ አንድ ሰው ሰውን ለዚያውም የገዛ ሚስቱን የልጆቹን እናት በዚህ መጠን በድሎ ቆሞ ይሄዳል? ይህ ደንደን ያለ ጉልበትና ብርታትን ይጠይቃል። እቺ ብላቴና ስታድግ ምን ልትል ይሆን? እርሱስ ግን የልጅነት ጣጣዎቿን ጨርሳ ካደገች በኋላ ልጄ ብሎ ይመጣ ይሆን? ማን ያውቃል? እስቲ የመጨረሻዎቹን ጊዜያት ንገሪኝ። የስንት ወር ነፍሰ ጡር ነሽ ትቶሽ ሄደው? ግፊያ ብላ 4 ወር 4 ወር ሄድኩም አልኩም ምንም ነገር አለ። ኢቭን ልብስን እንኳን አልወሰደም። ኢቭን ወልዳለች ተደውሎ ወልዳለች ሲባል የዛን ሰዓት ስልክ ጠና ነበረ። እንኳን ማርያም አላችሽ በሏት ነው ያለው። ሌላ ምንም አላለም። ወጣ ቀረ በቃ ያው ጥቅምት 27 ቢመጣ 6 ዓመቱ ማለት ነው። አሁን ስልኩ አለ፣ ፌስቡክ ላይ አለ። እሺ ፈቃደኛ ከሆነ በስልክ እናወራዋለን። እኛ ምንድነው ማለት በህግ አግባብ የሚጠየቅበት ነገር ባይኖር 80 የላችሁም ተብላችሁ ብትባይ አሁን ወልዷል፣ ልጆች አሉት። ይሄ ዕጣ ነገ ከነገ ወዲያ ልጆቹም ላይ ሊደርስ ይችላል። በሰባይነት አረረም መረረም ለነዚህ ልጆች ሲባል ተቆራጭ ሊያደርግ ይገባል የሚለውን እንሰማለን። በስልክ እንደውልለትና
አገኙኝ ብሎ ደግሞ ቆይታ ማድረግ ከፈለገም አገኘዋለሁ እኔ። እሺ ምንድነው ይሄ ተገቢ ነው ወይ? እዚህ ጋር ልጆች አሉ፣ እሱን እናወራለን። አሁን ወደ ህመምሽ እንምጣ። አሁን ዋነኛ ህመምሽ ምንድነው? ይሄ ካንሰር የተባለው ሆነ ነው? አዎ የምን ካንሰር? የአጥንት ከአጥንት በላይ ነው፣ ይድናል፣ የሚድን ነው። አሁን በጣም ለውጥ አለኝ እግዚአብሔር ይመስገን። ግን አሁን መድኃኒቱን አቋርጬዋለሁ። ለምን አቋረጥሽ? ውድም ነው ምን በጣም ደግሞ አይገኝም። በዛ ላይ ደግሞ ወደ ጸበሉ ነው እኔ ማድላት የምፈልገው። በቃ ጸበሉን ከጀመርኩ በኋላ ነው ለውጥ የሚያየሁትኝ ቁሜ የሚሄድኩትኝ። አሁን 7 ወር 6 ወር ቢሆን እንደዚህ ቁሜ ከሄድኩኝ እንጂ ተኝቼ ነበር ሙላው። ምንም ስራ መስራትም አልችልም። እቤት ነው በቃ እሷ በመጣመጣው ነው ካልሲ ሽጣ ምን ብላም በመጣመጣው ነው። እና የዚህ ልጅ አባት ደግሞ እግዚአብሔር ይስጠው የቤት ኪራይ ይከፍልልኛል ምን ይልኛል ሳለ ማለት ነው። አሁን የዚህ ትንሹ የትንሹ የሱ አባት ሌላ ነው? የዚህ አባት ሌላ ነው። አሁን አለ? የለም። እሱ የት ሄደ? እሱ ለስራ ምክንያት ብሎ ነው የሀገር ጉዳይ መሰለኝ እዛ ሄዶ ነው የቀረው። ወደ ባህር ዳር። መከላከያ ነው እንዴ? አሁን ነው ሄደው? ቆይቷል፣ 1 አመት ሊወለው ነው። እና ድምጹንም አልሰማሽ? የለም። አላስጠየቅሽም? አስጠይቄያለሁ ግን የለም። ያው ይረጋጋ ነው የሚሉኝ። ይረጋጋና ካለም አለ ነው ከሌለም እንትን ይባላል ለቤተሰቦቹ ይረዳል ችግር የለም ነው የሚሉኝ። እንደዚህ ነው መልሳቸው እንጂ እሱ ጥሩ አባት ነበር። የዚህ ልጅ አባት በጣም እሱ ባይኖር እኔ እንጃ። እና የአፄ ፋሲል አስተማሪዎች አሉ ደግሞ አንድ በግል መተው የሚያናግሩኝ እነሱ እግዚአብሔር ይስጣቸው። ስማቸውን በግልጽ አላቅም እንደናንተ መተው ነው እንትን ያሉት እነሱ በጣም ትሪት የሚያደርጉ ከገንፎ አቅም ስለሚያንሰኝ እንቁላል ምን እያያዙ ይጠይቁኛሉ። በሽታው የሚፈልገው እሱ ነው እያሉ ማለት ነው። በጣም ስንት አመቱ ነው ትንሹ? 5 ወሩ። 5 ወሩ ነው። 5 ወሩ ነው። ነፍሰ ጡር ነሽ እንደሄደ ነው? ነፍሰ ጡርኛ ነው የሄደው። ስሙ ማን ይባላል? ምናልባት ይሄን ፕሮግራም የሚያዩ ሰዎች ካሉ በእርግጥ ለሀገር ብሎ የወጣ ሰው ግዴታ ላይ ነው ያለው። እንዳልሽ ወጥቶ አደር ደግሞ ነፍሱን አስይዞ ነው ዳር ድንበር የሚያስከብረው። ይህንን አምነሽ መቀበል አለብሽ። እግዚአብሔር ከፈቀደ በህይወት ካልሆነ ደግሞ መርዶ ልትሰሚ ትችይ ይሆናል። ግንባር ሄዶ ቤተሰብ ይህንን ነው የሚጠብቀው። አንቺም ይመስለኛል ራስሽን አሳምነሽዋልና እግዚአብሔር መጨረሻውን ያሳምር። እንደዚህ ደግነቱን የምታወሪለት ጥሩ አባት ከሆነ እነሱ ያሳርፋል አይደለ? በጣም ለምን እሱ ከመጣ በኋላ ነበር እቺ ልጅ ወደ ትምህርቷ ትንሽ ዘንበል ያለችው። እሱ ሲያግዝሽ እሷ ትምህርት ጀምራ ነበር? ከቤትም በጣም ያግዛታል። እንደዚህ አጥኝ እንደዚህ አድርጊ ይላታል። የሰው አባትም አይመስልም። መልካሙ ንጉሴ ይባላል። በጣም ጥሩ ሰው ነው። በሽታዬ እንዳገግም የሚያደርገኝ በሱ ምክንያት ነው። በጣም ጥሩ ነው። ስንት ያክፍል ያቋረጥሽ ትምህርት? እኔ 7 ያክፍል ያቋረጥሽ? 7 ላይ። ሌላው ይሄ ቤት አሁን ስንገባ እንደ ደህና ነው የሚመስለው። ደባል ነው አልሽኝ። ንገሪኝ እስኪ ስለዚህ ቤት እንዴት ነው የሆነው? እንዴት ነው ተዳብላችሁ? ምኑ ጋር ነው የምትተኙት? ሌላ ሰው ስንት ሰው ነው ያለው? የምንኖረው ደባል ነው። ደባሌና እኔ እዚህ ላይ አልጋ ላይ ነው የምንተኛው። ልጆቼ እዚህ አንጥፈው ነው የሚተኙት መሬት ላይ ሁለቱ ማለት ነው። እዛው ቆርቆሮ በቆርቆሮ ነበር የምኖርበት ቤት። እሺ። ይሄን ስወልድ በጣም ለሳምባ ምች ያደረገው ልጁንና በዛ ላይ ደግሞ የመንግስት ቦታ ላይ የተሰራው ተብሎ ችካት ሲቸከልባቸው በቃ እዚህ ትግባ ተባለና እግዚአብሔር ይስጣት አስገባችኝ። እሷ ጧት ወጥቼ ማታ ነው የምገባው። እቺ ልጅ ትወድቃለች እነዚህ ወፎች ይዛ ለምን ትሄዳለች? እኔ ልጅ የለኝ ምን የለኝ ብላ ነው እግዚአብሔር ይስጣትና እዚህ ደባል ነው ያስገባችኝ። እና እሷ ጧት ወጣ ማታ ነው የምገባው። አሁን ይሄ ዕቃ በሙሉ እሷ ነው? ይሄን የምታየው ጠቅላላ የኔ አልጋዋና እሷ ናት። እሷ ቡፌ ነች። ልጆች እዚህ ጋር ነው? ልጆች እዛ ፍራሽ አለ እዚህ ስራ አንጥፈው ነው የሚተኙት። እዚህ ላይ ነው የሚተኙት። ስለዚህ አሁን መድኃኒት ውድ ነው በጣም? ውድ ነው፣ ይከብዳልም ደግሞ መድኃኒቱ ስትወስደው። ደህና ምግብ ይፈልጋል። ምግብ ሳትበላ ከወሰድኸው መጥፎ ነው። ምግብ ስለሚፈልግ ከአቅሜ በላይ ነው። መድኃኒቱን ወስጄ ለ30 ለ40 ደቂቃ ያክል ካልተኛው በጣም ነው የሚያመኝ። በጣም ከባድ ነው። በጣም ይከብዳል። ሲያማን ችግርሽ ምንድነው? እንደው እግዚአብሔር ቢፈቅድና
ይህንን ቪዲዮ የሚያይ ሰው እችን እናት ላግዝ የልጆች እናት ነች ብሎ ቢል እንደው ምንድነው ዋነኛ? እግዚአብሔር ፈቅዶ ካልሞትኩኝ ማለት ነው። ካልሞት መሞት ከሆነ ነው እንጂ ካልሞትኩኝ አሁን ያለሁበት ችግር የቤት ኪራይ ነው እና መስሪያ ከሰጡኝ ችግር የለውም። ልጄን አዝዬው እየወጣሁ ካልሲ እሸጣለሁ። ግን መሞት ነው የሚመስለው። ኖ እንደሱ አይባልም። ሞት ይኸውልሽ አንድ ነገር ልንገርሽ። ሞት የሰው ልጆች ዕጣ ፈንታ ነው። እሺ ለማንም አይቀርም። አንቺ ስላልሽ አይደለም። ግን ሞታለሁ አትበይ። ቀደም አሁን ጸበል ነው መሄድ የምፈልገው ያልሽ ነው አይደል? ጸበል ነው የምፈልገው። እንደሱ ብለሽ ሁለተኛ አትንገሪው ለራስሽ። እሺ ሁለተኛ አንቺ ላይ ስልጣን ያለው ፈጣሪ ብቻ ነው። ቀንሽን የሚያውቀው እሱ ነው። ስለዚህ እኖራለሁ በይ። ሞት ኳልሽም አላልሽም መሞት አይቀርም እኮ አይደል? ስለዚህ እነዚህ ልጆች ፊት እንደዛ ማለት ተገቢ አይደለም። ሁለተኛ አሁን ሳይሽ በጥሩ ሁኔታ ነው ያለሽው። ስለዚህ ከዚህ የተሻለ ቀን ስለሚመጣ ይሻለኛል፣ በናዲ ታግዙኝ ለስራ እያልሽ ነውና እሞታለሁ የሚል ነገር አትበይ። እሺ ስለዚህ አሁን እንደው ካልሲ ለመነገድ ምናምን ለመነገድ እንደው ምን ያህል ብር ነው የሚያስፈልገው? ጃዬ ነው አሁን የጀመርንበት 10,000 ብር ነበር። በቃ 10,000 ብር ጀምረን ግን ከስር ስለማጠፋባት እቃ ላመጣላትም ለምን አጠፋባታለሁ። ሌላ ተጨማሪ ስራ ስለማልሰራ አቅም ገና ነኝ። ገና አንዳንዴ ሲሻል ዛሬ ልጣና ልጠብምላት እንጂ ገና ነኝ። ዘለማለወጣ ከስር አጠፋውን ሰሞኑን ወጣጣቅ አሁን የልጅ ዳይፐር ወተት እንዴት ነው የምታደርጊው? የልጅ ዳይፐር ሲኖረኝ ወይ ደግሞ ስወጣ አንድ ፍሬ ገዛና እሷን ለሁለት ቀን ማረገው ማስረለት ቀን ክፍት ነው የምውለው። ከዛ በጨርቅ ነው? አዎ በጨርቅ ነው ማስረው። ግድ የለም እንደሱ መሆኑ እንዳይከፋሽ እሺ። ሁላችን በጨርቅ ነው ያደግነው ዘመን ስላመጣው ነው። እሺ ቢሆን ቢሳካ ዳይፐር ቢሆን እሰየው ነው። ካልሆነ ሁላችን እዚህ ቤት ያለነው ሁላችን በጨርቅ ነው ያደግነው። እሱ ብዙ ወተት ደግሞ ጡቴን አይጠባም። ነው መድኃኒቱን አሁን ነው ያለው ግን አይረኑ ስለምወስድ የምግብ ስለማልበላ አይረን ወስዳለሁ። ነው መድኃኒቱ አይረኑ ማለት ነው። አይጠባም ጡት አይጠባም። አይጠባም። ያን ስለምትወስጂ ክልክል ነው? አዎ ክልክል ነው። መድኃኒቱን ስለምወስድ ክልክል ነው። ወተት ኮንትራት 1200 ብር ነው በወር እሱ የሚከፈለው። የወተት 1200 ግማሿን ሊትር ማለት ነው። ግማሿን ነው በዛው እሱን ውሃ ጨምሬ ነው ማፈለው። እሱን የሚከፍሉልኛል። ቅድም እንዳልኩ ስማቸውን አላቃቸውም እንደናንተ ነው እንዳይቀየሙኝም ችግር የለም። እነሱ ናቸው። እግዚአብሔር ይስጣቸው። ከሜዳ ወድቀ ያነሱኝ እነሱ ናቸው። በቃ እውነቴን ነው። በአመቻቸው ሰዓት መጥተው እንዴት ነሽ አኳኔን አይተው መድኃኒትሽን እንዳታቋርጪ ነው ተከታትለው እንጂ እነሱ ባይኖሩ እስካሁን ሞት ነበር። በፈጣሪ ኃይልና በእነሱ ነው። ጸበል ሂጂ ይሉኛል። ምንድነው የሚያስፈልግሽ? በሶ ምናምን ስሄድ ነፍሰ ጡርኛ ሁሉ ጸበል ሂጃለሁ። አሁን ከወለድኩ ነው የቀረው እንጂ ጸበል ነው ገዳም ነው የሚሄደው በእነሱ ማለት ነው። እና በጣም ነው ማመሰግናቸው። እድሜ ይስጥንና የምናየው ነገር ይሆናል። ምንም እንኳን ትዕግስት አራስ እያለች በአንዳንድ ልበቀና ኢትዮጵያውያን እየተረዳችና እየታገዘች ቀናትን ብታሳልፍም ሕይወት ግን ዛሬም ድረስ ፈታኝ ሆናባታለች። አቅሙን አግኝታ ልቧን እንደፈቀደው ወጥታ መስራት ባትችልም ቅሉ የመጀመሪያ ልጇ አርሴማ ግና ተማሪነቱንም ቤት ማስተዳደሩንም ቀጥ ለጥ አድርጋ ይዛላታለች። አርሴማ ባትኖር ይህ ቤት እንዴት እንደሚሆን እናት ትዕግስትም ሆነች እነኚህ ነፍስ ያላወቁ ሕፃናት ምን እንደሚገጥማቸው አያውቁም። ትዕግስትም ስለ ልጇ ስለ አርሴማ ስትናገር ስሜቷን መቆጣጠር አትችልም። አርሴማ እንዴት አይነት ነች? አርሴማ መግለጽ እኔ እንጃ አላውቅም። ከኔ የተፈጠረች እራሷ አትመስለኝም። እውነት ጠንካራ ናት። በጣም ጠንካራ ናት። የቤቱንም ሸፍና የውጭንም ሸፍና ኢቭን ከዚህ ሾላ በእግሯ ሄዳ የምትማር ናት። ሌላውን ተውና ምሳ ሳትበላ ምሳዋን ቋጥራ የምትመጣ ናት። ለኔ ከትምህርት ቤት ምሳዛለች ታሰለች ቋጥራ የምትመጣ ናት። የሚሰጣት ምሳ ሳትበላ ቋጥራ ለማየ ብላ የምትመጣ ልጅ ናት።
ብዙ አሁን እንደዚህ መሆኔን አይደለም አይጣል ብዙ ነገሮች አሳልፌያለሁ። በጣም መጥፎች አሳልፌያለሁ። በጣም ራብንም ጥማትንም ከኔ ይልቅ እሷ ነች የተጎዳችው። በራቡ እሷ ነች የተጎዳችው። እውነቴን ነው የምልህ። በተለይ አፄ ፋሲል አስተማሪዎች ከሱ ጀምሮ ሂዳ ስታለቅስ ምንድነው ችግርሽ እያሉ እየረዷት ለመማር ሳይሆን የምትሄደው እሷ የኔን እንትን ለማምሰሰል ነው። በጣም የተለየች ልጅ እና እንዴት ብዬ ልግለጽልህ አላውቅም። እሷ የእናቴ ምትክ ናት። አይዞሽ አይዞሽ በርቺ። አሁን ይኸውልሽ የእሷ ልፋት ምናምን የሚያገኘው አንቺ በህይወት ጠንክረሽ ስትኖሪ ነው። እሺ በርቺ። እግዚአብሔር ከፈቀደ እኔ ቢሆን ጠይቄ እንደዚህ የሚለን እንደው ትንሽ የፈቅ እንደሲሉ የሚያገዛችሁ ሰው ለመፈለግ እንሞክራለን። እሺ ሌላው ቢቀር እንዳልሽው አርሴማ የምትሸጥበትን ይሄ ከስር የጎደለውን ቢያንስ ሙልታ ደህና ዕቃ እንድታመጣ ለማድረግ እንሞክራለን። እሺ ግን ይሄንን ቪዲዮ የሚመለከቱ ቤተሰቦች አሉ፣ የጊዜ ሚዲያ ቤተሰቦች እንዲያግዙሽ የምትፈልጊው ነገር ማለት የምትፈልጊው ነገር ካለ ንገሪያቸው። እንዲያግዝ የሚፈልገው ነገር ለጊዜው አሁን ስራ መስራት አልችልም። እኔ የቤት ኪራይ እና ጡቴን ስለማይጠባ ወተቱን በቃ ከዚህ ውጪ ለነሱ ለልጆች የሚሆን ቀለብ። አሁን በርግጥ ትምህርት ቤት ነው በልተው የሚመጡት። ጠዋት ብድግ ብሎ ነው የሚሄዱት ትምህርት ቤት ነው። ግን እሑድና ቅዳሜ አሁን ምንስ የሚቀመስ የለም። እኔ ቤት እንጀራ ጋግሬ አላውቅም። ለምን ተፈለሽ ነው? ለምን ነው ጋግረሽ ማታቂ? ጤፍ የለሽም? አዎ ጤፍ ውድ ነው። አንድ እንጀራ 20 ብር ነው ሱቅ የምንገዛው። እሺ በቃ አይዞሽ። እሺ እግዚአብሔር ያውቃል። ደግሞ የምነግርሽ ነገር ከወለድኩ በኋላ ጋግሬ በልቼ አላውቅም። ገዝተሽ ነው? እየገዛሁ ነው አለው። ግን እግዚአብሔር ይመስገን ልጆቼ የሀብታም ልጅ ነው የሚመስሉት። እንግዲህ ልጆች ላይ ሰው ያው ተፈጥሮ ነው። እግዚአብሔር የሰጣቸው ጸጋ ነው እንጂ ደረቅ ዳቦ ያጣንበት 3 ቀን 4 ቀን ሳንበላ የተኛንበት አለ። እራት ምን ጊዜም አንበላም። አሁንም ልንገርህ እግዚአብሔር አሁንም እራት የለም ቤታችን። አሁንም አንበላም። ይሄን ግልጽ ነው የምነግርህ። እራት በልተን አናውቅም። ሁለቴ ነው የሚበላው እዚህ ቤት። ቁርስ ካገኘን ቁርስና ምሳ ካገኘን እንበላለን። እነሱም ትምህርት ቤት ነው የሚውሉልኝ። እግዚአብሔር የተመሰገነ ይሁን። በልተን አናውቅም። አይዟችሁ። እሺ እግዚአብሔር ያውቃል። አላውቅም ምን እንደምል። በእርግጠኝነት ግን እንደው መልሰን እንገናኛለን። እሺ ይሄ ነው ማለት እናንተንም እኔንም እግዚአብሔር ይርዳን። አሜን። ቢያንስ እንዲህ ያለ ታሪክ እንዳይሆን መልሰን እንገናኛለን። እሺ አመሰግናለሁ በጣም። እዚህ መጣችሁ ስለጎበኛችሁኝ አመሰግናለሁ በጣም። እናት ትዕግስት እንዲህ ያለውን መራር የህይወት ገፈት በተመለከተም በእንባ ታጅባ ስታጫውተን በጀርባዋ በኩል ባለው መጋረጃ ውስጥ ያች አባቷ ገና በጽንስ ሳለች ጀምሮ ትቷት ሄደው የ5 ዓመቷ ኤልዳና ስቅስቅ ብላ ስታለቅስ አየኋት። እናም ለምን እንዳለቀሰች ልጠይቃት ፈለግኩናም በዚህ ዕድሜዋ ምን ሆድ እንዳስባሳት ጠየኳት። ዳሩም የሆዷን በሆዷ ይዛም ቃል አልተነፍስም አለች። እናቲቱና እህቷ አርሴማ እንደነገሩኝ ከሆነም ሲከፋትም ሲረባትም አትናገርም፣ አትጋገርም። ቢረባትም ስጡኝ አትልም። ብቻ ዝም ብላ ትከፋለች፣ ታለቅሳለች። ባህሪያው ነው ሲሉኝ ተኳት። እንደው ለነገሩ ልጠይቃት ፈለግኩ እንጂ ነገሩስ የኑረት መልካቸው ከዚህም በላይ ያስለቅሳል። በልጅነት አእምሮዋ ይህን ሁሉ ችላ መቆየቷም እሷ ሆና ነው። ኤልዳና ነይ ነይ ማሪ
ስታለቅስ ቆጭት ነው። ነይ እዚህ ጋር እስኪ ማማ ጋር ነው። ደህና ነሽ? እስኪ ማማ ጋር ቁጭ በይና፣ ችግር የለም። ደህና ነሽ? ስምሽ ማን ነው? ለምንድን ነው ያለቀስሽው? ለምንድን ነው ያለቀስሽው? እማ ለምንድን ነው ያለቀስሽው? ስንት ዓመትሽ ነው? 5 ዓመትሽ ነው? ጎበዝ ልጅ። ስንት ያክፍል ነሽ? ሻንቲያት እሺ። ኬጂ ስንት? ለምንድን ነው ያለቀስሽው? አሁን እማማ ስላለቀሰች እዛ ጋር ልሂድ ትነግሪኛለሽ? ምንድን ነው ያስለቀስሽ ማለት? አትነግሪኝም? እሺ ምንድን ነው የምትፈልጊው አሁን? ምንድን ነው የጎደለሽ ነገር? የለም የጎደለሽ ነገር ምንድን ነው? ምንድን ነው የምትፈልጊው ነገር? ምንም አልጎደለሽም? ምንም አትጠይቅሽም? ሲከፋት እሷ ዝም ነው የምትለው። አትናገርም፣ አትጋገርም፣ ዝም ነው የምትለው። እንዲህ እርቧት እንኳን አርቦኛል አትልም። ዝም እንደዚህ እንደምትጠይቃት ዝም ነው የምትለው። ረሀበኝም አትይም? ምንድን ነው መሆን የምትፈልጊው ስታድጊ? የለም ንገሪዋ። እሺ መዝሙር ትችያለሽ? ማሪ መዝሙር ዘምሪልኝ እስኪ። መዝሙር አትችይም እንዴ? እሺ ቆይ ትንሽ ባላት እናወራለን። እሺ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ዛሬ እዚህ ቤት መተን የሰማነው ታሪክ ይህንን ይመስላል። በጣም ልብ የሚሰብር ታሪክ ነው የሰማነው። በጣም ነው የሚያሳዝነው። እንግዲህ ይህንን ይመስላል ያለን ቆይታ። እኔ እዚህ ነገር ላይ ምንም መጨመር አልችልም። ግን እንደው እችን እናት ማገዝ እንፈልጋለን፣ መርዳት እንፈልጋለን የምትሉ ካላችሁ አካውንቷን አስቀምጠንላችኋል። ስለምታግዙልንም እጅግ በጣም ከልብ አድርገን ነው የምናመሰግነው። ከእናትየው ጋር የነበረን ቆይታ ይሄንን ይመስል ነበረ። በክፍል 2 ደግሞ ዋነኛ ለመገናኘታችን ይሄንን ፕሮግራም ለመስራት ምክንያት የሆነችንን አርሴማ አለች። ከእርሷ ጋር ደግሞ በክፍል 2 የምናደርገውን ቆይታ በቀጣይ ጊዜ ይዘንላችሁ እንቀርባለን ማለት ነው። በቀጣይ ደግሞ እንደዚሁ ስልክ ከመለሰልን ደግሞ አባታቸው ጋር ደውለን ምንድነው ይሄ ነገር ልክ ነው ተገቢ ነው ወይ የሚለውንም ነገር አንስተን ከሱ ጋር ለመነጋገር እንሞክራለን ማለት ነው። አብራችሁኝ ስለቆያችሁ እጅግ በጣም ከልብ አድርጌ ነው ማመሰግነው። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ እንድታደርጉን ከወዲሁ እንጋብዛለን። ሁሌ እንደምመኘው ሁሌ እንደምንመኝላችሁ በያላችሁበት የዓለም ጫፍ በያላችሁበት የዓለም ጥግ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ተከርሙ ዘንድ ወደድን። ክብረት ይስጥልን።